በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ለዩቱባችን አዲስ የሆናችሁ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በዚሁም ደግሞ የሶስተኛ አመታችን ፕሮግራም በሐምሌ 6 ከሐምሌ 5 ጀምሮ እስከ ሐምሌ 10 በቤታችን በኢሞ ቻናል ፕሮግራም አለን። መታችሁ በረከት እንደምትካፈሉ በይቅርታ እንጠራቸዋለን። በዚሁም ደግሞ የአባቴ የሰማዕቱ መርቆሬዎስንን ምስክር እነግራቸዋለሁ። ሰማዕቱ መርቆሬዎስ የዋለልኝን እውነት ይህንን ብዬ አውርቼ መጨረስ አልችልም። ሀገር ቤት ላይ ወንድሜ በፊት በዚሁ በረብሻ ሰበብ ቤቱን ጥሎ ወደ ከተማ ገብቶ ነበረ። ወደ ከተማ ሲገባ እዛ ታውቃላችሁ፣ አንድ ሰው ቤቱን ጥሎ ወደ ሌላ ቤት ሲገባ በጣም ነው የሚጨንቀው። በጣም ጭንቅ ላይ ነበረ። ልጆች ያለው ሰው ነው። እዛም ገጠር ላይ ደግሞ ቤተሰቦቻችን ለብቻ ነበሩ። ሁለት መንገድ ነው የሚሄደው። አንዴ ገጠር ይሄዳል፣ አንዴ ከተማ ይሄዳል። በገዛ ሀገሩ ላይ እንደ ሌባ ነው እየሄደ የሚመለሰው ማለት ነው። በኋላ ላይ እሱ ግን የሚሸሸው ይሄንን ነገር ነው፣ ልጆቼን አሳድጋለሁ ብሎ። ግን አንዳንድ ጊዜ ደግሞ ችግር በሚመጣብን መንገድ አናቅም። የሱ ከፍቶች እዛው ገጠር ላይ ነው ያሉት ቤተሰቦች ጋር። እነኚህ ከፍቶች ወንዝ አለን እኛ። ይሄ ወንዝ እኛ ቤት ዳገት ላይ ነው። በዛ ባዶም ደግሞ ዳገት አለ። በመካከላችን ደግሞ ወንዝ አለ። እዛ ወንዝ ውስጥ ከፍቶች ሳር እየበሉ ነው። ከዛን አንድ ሰውዬ እኛው ሀገር ሰው ነው፣ እናውቃለን፣ ዘመድም ነን። ይሄ ሰውዬ ከከተማ ሲገባ ሰክሮ ከከተማ ሲመጣ አንድ በሬ፣ የወንድሜ በሬ ይሄን ሰውዬ ይወገዋል። ሲወጋው ይሄ ሰውዬ ግን በዛን ሰዓት አልሞተም። ከጥቂት በኋላ ወንድሜ ይዞት ወደ ሐኪምም ሄዶ ወደ አሰላ አሳልፎ ይሄ ሰውዬ ጋር አስታመመ። ምን አለ እንዲህ አለ። ይሄ ሰውዬ ቀንህ ደረሰ። ግን ሰበቡ በወንድሜ በሬ ጋም ቢሆን ሰበቡ ይሄ ሰው ቀንህ ደረሰ፣ ግን መሞቻው በዚህ በኩል ነው ስለው ነው እንጂ ወይም ይሄ በሬ አውቆ አይደለም። ግን ይሄ ሰው ሞተ። ይሄ ሰው ሲሞት ይሄ ነገር እንደ ጉማ ነው ተባለ። ወንድሜ በጣም ተጨንቆ ነበረ። ደግሞ እኛ ቤት እውነት ቤተሰቦች በጣም ተጨንቆ ነበረ። ይሄ ግን እሱም በመካከል ወዲህ ወደዛ ወዲህ ወደዛ ወደዛ እየሄደ በጣም ይጨነቅ ነበረ። ከዛ አንድ ታላቃችን ወንድም አለ። እሱ ደውሎልኝ እንዲ እኮ ነው አለኝ። ከዛ እኔ ምንም አላረኩም። ሰማዕቱ መርቆሬዎስ አንተ ሽማግሌ ሆነ እነኚህ ሰዎች በመካከላቸው ሆነ አስታርቃቸው፣ ወንድሜንም ከልጆቹ ላይ ወደ እስር ቤት አታስገባው። ሰዎች ሰው ላይ ይፈርዳሉ፣ ግን ባንተ ዘንድ አምላኪ ወይ የማይቻል ነገር የለም ብዬ ሰማዕቱ መርቆሬዎስንን ለዚህ ለደወለልኝ ወንድሜ ስለ አድነውንም ልኬለት ሁሉንም ነገር አርጌ ላኩለት። ደግሞ እልም አይቼ ነበረ። እኔ ቤተሰቦቼ ላይ አንድ ነገር ሲመጣ በእልሜ ነው መጀመሪያ የሚነግረኝ። ቤተሰቦችሽ ላይ የሆነ ችግር ሊደርስ ነው ብሎ መጀመሪያ ነው የሚነግረኝ። ከዛ እንዲህ ነገርም እልም አይቼ ነበረ። ስለዛ ይሄን ስለ አድነው ባለበት ቦታ አስገዝቶ ቤቱ ውስጥ ያርገው።
ሰማዕቱ መርቆሬዎስ ደግሞ በ25 ነው የሚከበረው። ወንድሜ በጣም መጀመሪያ የቤተ ክርስቲያን አገልጋይ ነበር። በጣም ነው የሚወደው። አሁን ራሱ በቤተ ክርስቲያን በጣም ነው የሚወደው። ግን የገጠር ሰው እንዲህ እንደኛ አይቶ አይገባቸውማ። ብዙም ቢያውቁ ስለ ቤተ ክርስቲያን ወይም ንስሐ ገብቶ ስጋ ደሙ መቀበል ለነሱ ትልቅ ነገር ነው የሚሆናቸው። ስለ እምነታቸው ራሱ ቢያውቁ ማለት ነው ብዬው ይህንን ነገር ነገርኩት ለወንድሜ ለታላቃችን። እሺ ብሎ እሱ ላክለት፣ ሁሉንም ነገር ነገረው። እውነት እሺ ብሎ ተቀበለ። ያኛው አንዳንድ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ተነሱና ጸሉ እንዳለ፣ አንዳንድ ጊዜ ደግሞ የኛ ፍጡራት ስንባል ፈተና ሳይደርስብን ምንም አይመስልንብንም። ግን ፈተና ሲደርስብን ማለት ነው እውነት ይሄ መርዝ ያድንሃል ጠጣ ቢባል እኛ ሰው ይጠጣል። ሁላችንም ያው ነን። ሳንታመም በፊት እንኳን ቢመክሩን ቢነግሩን አይገባንም። ግን የተሸገርን ቀን እውነት ፈጣሪ ነው የምናውቀው። እግዚአብሔር ይመስገን። በዚህ በኩል ወንድሜም ደግሞ በዚህ በኩል እሺ ብሎ ከወንድሙ ላይ ተቀብሎ ወንድሙ ሲነግረው እሺ ብሎ ሰማዕቱ መርቆሬዎስን ይገዛለሁ ብሎ እሺ በ25 ነው የሚከበረው ብሎ እሱንም ከወንድሜ ላይ ተቀበለ። ወንድሜ ደግሞ እንዲ ብዬው ነበረ እሺ ብሏል አለ። ለሰማዕቱ መርቆሬዎስ ምን ይሳነዋል ታዲያ? ወንድሜንም ከዛ ጭንቅ ውስጥ አውጥቶ ያ ሰላም ወርዶ ይሄው በሰላም እየኖረ ነው። ግን ጉማ ተባለ። እሱን ጉማ ደግሞ ከዘመድ ነው የሚካፍለው። ወንድሞች ዘመዶች እንደ አገር ነው እንዲ ምን ተብሎ እሱን ደግሞ እየከፈለ ነው። ግን እግዚአብሔር ይመስገን ልጆቹን ጥሎ እስር ቤት ይገባል እያሉ ቤተሰቦች እየተጨነቁ ያሉትንንም ከዛ ጭንቅ ውስጥም ወጥቷል። አሁንም ደግሞ እግዚአብሔር ወንድምሽን በሰላም በደስታ ከዛ ጭንቅ ውስጥ ያውጣልሽ፣ ቤተሰቦችሽንንም ደግሞ ይጠብቅልሽ ብላችሁ በጸሎታችሁ ቤተሰቦቼንም አስቡልኝ፣ እናቴንም በጸሎታችሁ አስቡልኝ። እንደዛውም ደግሞ ሰማዕቱ መርቆሬዎስ የዋለልኝ ውለታ ይሄ ነው። ሰማዕቱ መርቆሬዎስ ለኔ እየደረሰ ለኔ እየሰማ ለሕዝብ ክርስቲያን ሁሉ እሱ ይስማል። በጭንቃችን በችግራችን በመከራችን ሰማዕቱ መርቆሬዎስ ለሁላችንም ይድረስልን። የሰማዕቱ መርቆሬዎስ በረከቱ ረድኤቱ ከሁላችንም ጋራ ይሁን። ሁለተኛ ደግሞ አሁንም ሰማዕቱ መርቆሬዎስ እውነት እኔ የሰማዕቱ መርቆሬዎስንን ውለታ ነግሬ አልጨርስም። ሁለተኛው ደግሞ ጓደኛዬ መሬት ገዝቶ ነበረ። በዛም መሬት ላይ ክርክር ተነሳ። እሱ ላይም ደግሞ በጣም ችግር ላይ ነበረ። ሁልጊዜ በቃ እንዲህ ነው፣ በጣም ብር እያስከፈሉኝ ነው ምናምን እያለ ታስሮም ነበረ። ከዛ ከእስር ቤትም በዋስ ወጣ። ከዛን እኔ ምንም አላልኩም አሁንም ማለት ነው። ይሄ ችግር ደግሞ ለወንድሜ ሲደርስ ከዛም በኋላ ነው ምነው ሰማዕቱ መርቆሬዎስ በቤተሰቦቼ በኩልም ትፈትነኛለ፣ በዚህም በኩልም ትፈትነኛለ። ሰማዕቱ መርቆሬዎስ ድረስልኝ፣ አንተ የችግር ደራሽ ነህና ድረስልኝ አልኩት። እውነት ሳምንት ሳይሞላ ያ የተፈረደበትም በዋስ ወጣ። በዋስ ወጥቶ ያንን መሬትም በራሱ ስም አዙሮት በኋላ ላይ 250,000 ብር ክፈል ተባለው። ያ 250,000 ብር ትከፍላለ፣ ያ 6 ወር ትታሰራለ
ተባለ። እኔ 200,000 50 አልከፍልም፣ እስር ቤት 6 ወር ያን 6 ወር እታሰራለሁ ብሎ ያንን እስር ራሱ ላይ ፈረደና ወደ እስር ቤት ገባ። እሱንም ደግሞ በጸሎታችሁ ኃይለ ጊዮርጊስ እያላችሁ በጸሎታችሁ አስቡልኝ። ለምን ሰው ይፈርድብናል። በሰው ዘንድ ብዙ ነገር ይፈረድብናል። በእግዚአብሔር ዘንድ ደግሞ የማይቻል ነገር የለም። እኔ ደግሞ ለሰማዕቱ መርቆሬዎስን ሰጥቻለሁ፣ ለሰማዕቱ ጊዮርጊስ ሰጥቻለሁ። ሰማዕቱ ጊዮርጊስ፣ ሰማዕቱ መርቆሬዎስ ይሄንንም ደግሞ ሰው የፈረደበት እሱ ደግሞ ልጄ በቃ ሰው ቢፈርድብህ ራሱ እኔ አለውልህ ብሎ እግዚአብሔር እንደሚያወጣው እኔ ለሰማዕቱ መርቆሬዎስ ነግሬያለሁ። ሰማዕቱ መርቆሬዎስ ደግሞ እሱንም ከዚህ ከተፈረደበት ላይ ከወጣ እውነት የዛሬ አመትም አልልም፣ የዛሬ 6 ወርም አልልም፣ እሱ እንደወጣ የእሱ ምስክር እሱም በቃሉ እንደምናገር አስተርገዋለሁ። እኔም ደግሞ የሰማዕቱ መርቆሬዎስንን ታምር እሱ እየሰራልኝ ለእኔ በህይወቴ ውስጥ ገብቶ ብዙ ነገሮችን እያረገልኝ ነው። እኔ ሳላቀው አለውልሽ ልጄ፣ እውነት እኔ ምንም አርጌ አይደለም አለውልሽ ልጄ እያለ ሰማዕቱ መርቆሬዎስ ከኔ ጋራ ነው። ከኔ ጋራ የሆነ ሰማዕቱ መርቆሬዎስ ከሁላችንም ጋራ ከህዝብ ክርስቲያን ጋራ ይሁን። ለኔ የሰማልኝ ለእናንተ የሚስማላችሁ። ከዛውም ደግሞ የታሰረውን በሰላም በደስታ እንደሚወጣ እኔ ለሰማዕቱ መርቆሬዎስ ሰጥቻለሁ። ሰዎች 6 ወር አሉ፣ ግን 6 ወር በእግዚአብሔር ዘንድ 6 ቀን ናት። ስለዛ ሁላችሁ በሰላም በደስታ ከታሰረበት ቦታ ይውጣ ብላችሁ ወደ ቤተሰቦቹ፣ ወደ እናቱ፣ ወደ አባቱ፣ ወደ ቤቱ በሰላም ይመለስ እያላችሁ በጸሎታችሁ ኃይለ ጊዮርጊስ እያላችሁ በጸሎታችሁ አስቡልኝ። የሰማዕቱ መርቆሬዎስ በረከቱ ረደቱ ከኛ ከሁላችን ጋር የሚሆን። እኔ ሳላቅም ባለማወቅም ያጠፋውትም እግዚአብሔር ይቅር ይበለኝ። እንደ በደሌ እንደ ኃጢአቴ አይመለከትብኝም። እንደዛውም ደግሞ እናቴንም ደግሞ እተመላክ እያላችሁ በጸሎታችሁ አስቡልኝ። እኔንም ደግሞ ወለተ ገብርኤል እያላችሁ በጸሎታችሁ አስቡኝ። እንደዛውም ደግሞ እንደ መጀመሪያ ላይ እንዳልኳችሁ የአባታችን የፍለ ሃይማኖት ቸሩ መድኃኔዓለም ማህበር በኢሞ ቻናል አለን። ከሐምሌ 5 ጀምራችሁ እስከ ሐምሌ 10 በማህበራችን ላይ ፕሮግራም አለ። አባቶች ይመጣሉ፣ ዲያቆኖች ይመጣሉ፣ እህት ወንድም፣ እናት አባቶች ይመጣሉ። መታችሁ በረከትን እንደምትካፈሉ አምላከ ቅዱሳን ለሁላችንም ይርዳን። ሰማዕቱ መርቆሬዎስ፣ ሰማዕቱ ሚናስ አባታችን ሰማዕቱ ማርፍላታዎስ እሱ በቤታችን መታችሁ በረከት እንደምትካፈሉ እሱ ይርዳችሁ እንላችኋለን። ደግሞ በሌላ ቪዲዮ ተመልሰን እስከምንመጣ ይሄንን ቪዲዮ ላይክ፣ ሼር ማድረጉን አትርሱ። እግዚአብሔር ያደረገላችሁን መስክሩ። በስሜ ከመሰከራችሁ ለኔ በሰው ዘንድ የማይቻል ሁሉ በሱ ዘንድ ይቻላል። ሁላችሁም በስሙ መስክሩ። በስሙ ከመሰከራችሁ ሁሉም ነገር ይሆናል። ይሆንልኝ፣ ይደረግልኝ ካላችሁ ሁሉም ነገር ይሆንላችኋል፣ ይደረግላችኋል። የጌታችን የመድኃኒታችን ቸርነቱ በረከቱ ከሁላችን ጋራ ይሁን። የእናታችን የድንግል ማርያም በረከቷ ረደቷ ከሁላችንም ጋራ ይሁን። ሀገራችንንም ሰላም ያርግልን። በሰላም ቆዩልን። መልካም ቆይታ ይሁንላችሁ።